ጀምራችሁታል። ዩቲዩብ ከጀመራችሁ 1 አመታችሁ ነው። ነገር ግን እነኚህ ስህተቶች ዛሬውኑ ማስተካከል አለባችሁ። እንግዲህ አብዛኛው ሰው ቻናሌን ይልኝ ምናምን ይላል። ነገር ግን ሳየው ቻናላቸውን ከነዚህ 5 ውስጥ አንዱ ቢያንስ ያገኛሉ እዛ ውስጥ። ስለዚህ እናንተም ዛሬውኑ ይህን ነገር ልታስተካክሉ ይገባል። ባዶ ቪዲዮ ከምታገኙ የምትሰሩትን ነገር እያስተካከላችሁ ብትሄዱ ነው የሚሻለው ማለት ነው። ስለዚህ እነኚህን ስህተቶች ዛሬውኑ ማረም ይኖርባችኋል ማለት ነው። እንግዲህ እኔ በ5 ስቴፕ ነው ማሳያችሁ እነኚህ ነገሮች። ስለዚህ ዛሬውኑ ማስተካከል ይኖርባችኋል ማለት ነው። አንደኛ ማስተካከል ያለባችሁ ነገር የሌላ ሰው ኮንተንት መልቀቅ ማቆም ይኖርባችኋል ዛሬውኑ ማለት ነው። እንዴት ነው ይሄን የምታቆሙት የሚለውን እንግዲህ የሌላ ሰው ኮንተንት መልቀቅ ማለት ከዩቲዩብ ወይም ከቲክቶክ ከተለያዩ ነገሮች እዛ ዳውንሎድ እያደረጋችሁ መልቀቅ ሊኖር ይችላል። ከነሱ እንትን ዳውንሎድ እያደረጋችሁ በራሳችሁ ቻናል መልቀቅ ይሆናል ማለት ነው። ስለዚህ ይሄን በጣም ትልቅ ስህተት ነው። ምክንያቱም ኮፒራይት ስለሆነ እናንተን ነው የሚጎዳው እንጂ ምንም አይጠቅማችሁም ማለት ነው። ስለዚህ ዛሬውኑ ይሄንን የሌላ ሰው ቪዲዮ መልቀቅ ማቆም ይኖርባችኋል ማለት ነው። ሁለተኛው ደግሞ ታምኔል ርዕስና ዲስክሪፕሽን የለው ቪዲዮ መልቀቅ የለባችሁም። ታምኔል ማለት መታቆነ ይሄ ማለት ነው። ይሄ ምን ይባላል? ታምኔል ይባላል ማለት ከቪዲዮ ፊት ከቪዲዮ መጀመሪያ ቪዲዮ ከማየታችን በፊት የምታዩት ፎቶ ወይም ጽሁፍ ምን ይባላል? ታምኔል ይባላል ማለት ነው። ስለዚህ እሱ ነገር ምን ይባላል? ታምኔል ይባላል። ታምኔል እንዴት እንደምትሰሩ መታቁ ካላችሁ ትንሽ ልንገራችሁ ስለ ታምኔል። የምትሰሩ ታምኔል ግልጽ የሆነ ታምኔል መሆን አለበት። ገሌ ሊደረግ መሆን አለበት። እንደገና ደግሞ ኢሞሽን የሚነካ መሆን አለበት ማለት ነው የምትሰሩት ማለት ነው። ስለዚህ ታምኔላችሁ በጣም ማስተካከል ይኖርባችኋል። አሁን የፈለጋክል አሪፍ ቪዲዮ ብትሰሩ ታምኔላችሁ ካላማረ ሰዎች እናንተን ታምኔል አያዩ የእናንተ ቪዲዮ አያዩትም ማለት ነው። እንዲሁም ርዕስን ደግሞ ለቪዲዮአችሁ ደግሞ አሪፍ ርዕስ መምረጥ ይኖርባችኋል ማለት ነው። እንዴት ነው ርዕስ የምትመርጡት? ከተለያዩ ነገሮች እዛ ያያችሁ መምረጥ ነው ማለት ነው የሚኖርባችሁ። ስለዚህ ዛሬውኑ እነኚህ ነገሮች ማስተካከል አለባችሁ። ታምኔል ርዕስና ዲስክሪፕሽን ማስተካከል አለባችሁ ማለት ነው። ሶስተኛው ደግሞ የተበላሸ ቪዲዮ እና ሳውንድ መልቀቅ ማቆም አለባችሁ። የተበላሸ ቪዲዮ ማለት አሁን ቪዲዮ ጥራት ከሌለው ያ እንለዋለን የተበላሸ ቪዲዮ ማለት ነው። ሳውንድ ደግሞ በተለያየ ነገር እየቀዳችሁ እንትን ማለት ትችላላችሁ። ሳውንዳችሁ በጣም አሪፍ እንዲሆን ከፈለጋችሁ በስልክ መቅረጥ ይችላል፣ በማይክም ምናምን በእነሱ እያደረጋችሁ መቅዳት ትችላላችሁ። በጣም ወሳኝና ኢምፖርታንት ነው። ቪዲዮአችሁ ወይም ሳውንዳችሁ ጥራት ከሌለው ምንም አይታይላችሁም ማለት ነው። ዋናው ደግሞ እንዲታይላችሁ ምን ያስፈልጋችኋል? ጥራት ያለው ቪዲዮ እና ጥራት ያለው ሳውንድ ያስፈልጋችኋል ማለት ነው። ስለዚህ እንዴት ነው አሪፍ ቪዲዮ ልንቀርጽ የምንችለው? እንዴት ነው አሪፍ የሆነ ሳውንድ ቪዲዮ ልንቀርጽ የምንችለው የሚለውን በደንብ ማሰብ ይኖርባችኋል ማለት ነው ካሁን ጀምራችሁ። ስለዚህ እነኚህን 3 ነገሮች ማስተካከል ይኖርባችኋል ዛሬውኑ። እነኚህ ነገሮች ቻናላችሁ ካሉ አሁኑ ማስተካከላችሁ የተሻለ ነገር ማድረግ ትችላላችሁ። አራተኛው ደግሞ ትኩረት የማይስብ ቪዲዮ መልቀቅ የለባችሁም። ትኩረት የማይስብ ቪዲዮ ማለት አሁን የተለያየ ነገሮች ሊሆን ይችላል። ትኩረት የማይስብ ቪዲዮ ማለት አሁን እንዴት ብዬ ልንገራችሁ መሰላችሁ? ትኩረት የማይስብ ቪዲዮ ማለት አሁን ለምሳሌ አሁን ስለ ቤት ጽዳት፣ ስለ ቀለም መቀባት ምናምን ሊሆን ይችላል። እነሱ ምን ይባላሉ? ትኩረት የማይስብ ቪዲዮ ማለት ነው። ስለዚህ እነዛን ነገሮች እናንተ የምትሰሩት በደንብ ትኩረት የሚስብ ቪዲዮ መሆን አለበት ማለት ነው የምትሰሩት ቪዲዮ። እንዴት ነው አሪፍ ቪዲዮ ትኩረት የሚስብ ቪዲዮ መልቀቅ ያለብን? ከጊዜው ጋር የሚሄድ ቪዲዮ መልቀቅ አለባችሁ ማለት አሁን ምንድነው የሚፈለገው? ተፈላጊው ነገር ምንድነው? እንደገና ደግሞ ሰጀስት ላይ ደግሞ ማድረግ ይኖርባችኋል። ይሄ ማለት ባጭሩ ምን መሰላችሁ? አሁን ትኩረት የማይስብ ቪዲዮ ስንል አሁን ዩቲዩብ ላይ ገብታችሁ ሰርች ብታደርጉ ሃው ቱ ምናምን ብላችሁ ሰርች ብታደርጉ እነዛ ሁሉ አሁን ሰዎች ሃው ቱ ብሎ ይፈልጋሉ። እናንተ ደግሞ ሃው ቱ ብላችሁ ልትፈልጉ ይገባል ማለት ነው ባጭሩ ይሄ። አምስተኛው ደግሞ ረጅም ኢንትሮ መጠቀም የለባችሁም። ይሄ በጣም ነው የሚጎዳችሁ፣ ቻናላችሁን ይጎዳዋል። ይሄ ረጅም ኢንትሮ ማለት የቪዲዮ መግቢያችሁ ላይ ያለው ነገር ልታስተካክሉና ልታሳምሩ ይገባል ማለት ነው። ስለዚህ ረጅም ኢንትሮ መጠቀም ይጎዳል ቻናላችሁን፣ ስለዚህ ልታስተካክሉት ይገባል ማለት ነው። ስለዚህ እነኚህን 5 ነገሮች ዛሬውኑ ማረም አለባችሁ። እነኚህን 5 ነገሮች ቻናላችሁ ውስጥ ከሌሉ ደግሞ በሚቀጥለው ቪዲዮ ደግሞ አሪፍ አድርገን ነው የምንሰራ የሚሆነው። ስለዚህ እነኚህ ነገሮች ዛሬውኑ ማስተካከል ይኖርባችኋል። እነዚህን ካላስተካከላችሁ የፈለጋችሁ እንድትለፉ ባዶ ነው ማለት ነው የሚሆነው። እነዚህ ነገሮች አሁኑኑ ልታስተካክሉ ይገባል ማለት ነው። ከ1 እስከ 5 ያሉትን ነገሮች እኔ ባጭሩ አድርጌ ያስረዳኋችሁ። ስለዚህ
ዛሬውኑ ማረም ይኖርባችኋል እነኚህ ነገሮች ማለት ነው። ሶስቱ ላይ በደንብ ትኩረት ብታደርጉ አሪፍ ነው፣ የተሻለ የሚሆንላችሁ ማለት አሁን 5 ስቴፕ የነገርኳችሁ ከነዚህ 5ቱ ውስጥ ደግሞ 3ቱን በተለይ በጣም አሪፍ ናቸው። ስለ ታምኔል አንደኛው ስለ ታምኔል ሲሰሩ ታምኔላችሁ በጣም የተሻለ እንዲሆን ምን ማድረግ አለባችሁ? አንደኛ ታምኔላችሁ ግልጽ መሆን አለበት። እንደገና ደግሞ ክሊር ሊደረግ መሆን አለበት። የምትጽፉት ታምኔል ደግሞ ጽሁፉ በደንብ ሊታይ ይገባል። እንደገና ደግሞ ሰው ሊኖርበት ይገባል ማለት የምትሰሩት ታምኔል ማለት ነው። ስለዚህ እንዴት ነው አሪፍ ታምኔል የምንሰራው የሚለውን ለባጭሩ ለማሳየት ያክል ምንድነው የምታደርጉት? ታምኔላችሁ መጀመሪያ ላይ አንድ ሰው ታስገባላችሁ። ከዛም በኋላ የምትጽፉት ጽሁፍ በጣም አጭር መሆን አለበት፣ ሰው ግልጽ መሆን አለበት ማለት ነው። ያ ሰው ሲያነበው የእናንተን ታምኔል ግልጽ ሊሆንና ሊነበብ የሚገባ ታምኔል መሆን አለበት ማለት ነው። እና ደግሞ ታይትል ደግሞ አሪፍ ሊሰሩ ይገባል። አንዳንድ ሰዎች ምንድነው የሚያደርጉት? ታምኔል ይሰራሉ፣ ከዛም በኋላ ታይትላቸው ደግሞ በደንብ አያሳምሩም። ስለዚህ ታምኔል ላይ የተጠቀማችሁትን ጽሁፍ ታይትል ላይ መጠቀም የለባችሁም። ታይትል ላይ ማለት ከፕሮፋይል ስር ያለችዋን ጽሁፍ ማለት ነው። እዛ በደንብ የተለየ ነገር መጠቀም ይኖርባችኋል። ምክንያቱም ታምኔል ላይ የተጠቀማችሁትን ጽሁፍ እዛ ላይ መጠቀም የለባችሁም ማለት ነው። ስለዚህ ይሄንን ልታስተካክሉ ይገባል። ሁለተኛ ደግሞ የተበላሸ ቪዲዮ መልቀቅ የለባችሁም። ይሄ በጣም ወሳኝ ነው። ቪዲዮአችሁ ጥራት ሊኖረው ይገባል። በደንብ ኤዲት ልታደርጉ ይገባል የምትሰሩት ቪዲዮ ማለት ነው። እንዴት ነው ኤዲት የሚደረገው? ቪዲዮ በጣም ቀላል ነው ማለት ቪዲዮ ኤዲት ማድረግ የሚከብድ ነገር ሆኖ አይደለም። ነገር ግን ቪዲዮአችሁ በደንብ ጥራት ሊኖረው ይገባል ማለት ነው። እንደገና ደግሞ ሳውንድም እንደዛው ነው። ሳውንድ በስልክ መቅረጽ ትችላላችሁ፣ በማይክም ካላችሁ ማድረግ ትችላላችሁ ማለት ነው። ሳውንዳችሁ በደንብ የተሻለ ጥራት ሊኖረው ይገባል ማለት ነው። ስለዚህ እነኚህን ሶስተኛው ደግሞ ትኩረት የሚያስብ ቪዲዮ ደግሞ መልቀቅ የለባችሁም። አሪፍ ቪዲዮ ሰርታችሁ ነገር ግን ካላሳመራችሁ ቪዲዮአችሁ አሪፍ ሁክ ተጠቅማችሁ ነገር ግን ቪዲዮአችሁ ካላሳመራችሁ ምንም ለውጥ የለውም ማለት ነው። ዋናው ደግሞ ሰው እናንተ ቪዲዮ ጋር እንዲቆይ ስለሆነ ያንን ማስተካከል ይኖርባችኋል ማለት ነው። ስለዚህ እነኚህ ሶስቱ ነገር ላይ በደንብ ትኩረት ብታደርጉ አሪፍ ነው የሚሆንላችሁ። እንደገና ደግሞ ይሄን ሁክ ደግሞ መጠቀም ይኖርባችኋል። ሁክ ማለት የመጀመሪያ ቪዲዮአችሁ ላይ ያለው ፓርት ማለት ነው። ያንን ልታስተካክሉ ይገባል። አሁን ለምሳሌ ሁክ ማለት እናንተ ቪዲዮ ሰዎች አይተው ምን ይጠቀማሉ የሚለውን አጭር አድርጋችሁ ማስረዳት ማለት ነው። ስለዚህ ያንን በደንብ ልታስተካክሉ ይገባል ማለት ነው። ሁክ በጣም ወሳኝ ነው። በተለይ ሶሻል ሚዲያ ላይ በጣም አሁን ተፈላጊ ነው ማለት መጠቀም ይኖርባቸዋል። በቲክቶክ፣ በኢንስታግራም፣ በፌስቡክ ምናምን በደንብ የምትጠቀሙ ሰዎች በጣም አስፈላጊ ነው ማለት ነው። ስለዚህ እነኚህን ሶስቱ ነገሮች በደንብ ትኩረት ብታደርጉበት እኔ ብዬ መክራችኋለሁ ማለት ነው። ስለዚህ እነኚህን ሶስቱ ነገር በደንብ አሪፍ ናቸው፣ ተጠቀሙበት ብዬ ሪኮመንድ አደርጋችኋለሁ። ስለዚህ የዛሬ ቪዲዮ ይሄንን ይመስል ነበረ። በሌላ ቪዲዮ እንገናኛለን። ቀጣይ ደግሞ ስለ ታምኔል ወይም ስለ ዩቲዩብ አልጎሪዝም አሪፍ ቪዲዮ ሰራላችኋለሁ ብዬ አስባለሁኝ። በሌላ ቪዲዮ ደግሞ እንገናኛለን። ስለዚህ ይህንን ቪዲዮ ሰብስክራይብ አድርጋችሁ ላይክ አድርጉ። በጣም አመሰግናለሁ። ቻው።